የምነግራችሁን ነገር በጥሞና አስተውሉ። አልጋችሁ ላይ ጋደም ብላችሁ በዙሪያችሁ ፍጹም ጸጥታ ሰፍኗል። ነገር ግን በጭንቅላታችሁ ውስጥ የሚጮህ የአንድ ሰው ድምጽ አለ። አይኖቻችሁን ስትጨፍኑ የሚታያችሁ የአንድ ሰው ፊት ብቻ ነው። ያንን ሰው ከአይምሯችሁ ውስጥ ፈልቅቃችሁ ለማውጣት ትሞክራላችሁ። ሐሳባችሁን ወደ ሌላ ነገር ለመውሰድ ትታገላላችሁ። ሐሳባችሁ ላይ ደጋግሞ እንዳይመጣ መጽሐፍ ለማንበብ ትሞክራላችሁ። ስልካችሁን ትከፍታላችሁ ወይም ፊልም ታያላችሁ። ነገር ግን ምንም አይነት መፍትሄ ሊሆን አልቻለም። በሄዳችሁበት ቦታ ሁሉ፣ በሰማችሁት ዜማ ሁሉ በደቂቃዎች ልዩነት ውስጥ ያ ሰው በሐሳባችሁ ይመላለሳል። ለመሆኑ ይህ ነገር ለምን እንደሚሆን አስባችሁ ታውቃላችሁ? ብዙዎቻችን ይህንን ስሜት ስናስተናግድ እኔ ብቻ ነኝ ናፍቆት ያሳበደኝ ወይስ ዝም ብሎ የአይምሮ መረበሽ ነው ብላችሁ ታስባላችሁ። ነገር ግን እውነታው ፈጽሞ ከዚህ የተለየ ነው። በስነ ልቦና፣ በኳንተም ፊዚክስ እና በጥልቁ የፍቅር ኃይል ሳይንስ ወይም ኢነርጂ ኬሚስትሪ መሰረት አንድ ሰው ከአይምሯችሁ አልወጣ ካለ ይህ የአንድ ወገን ስሜት ብቻ አይደለም። እናንተ እዚህ ሆናችሁ እሱን ወይም እሷን አጥብቃችሁ ባሰባችሁና በናፈቃችሁ ቁጥር በዚያ ሰው ላይ በሰውነቱ በንቃተ ህሊናውና በዕለት ተዕለት ህይወት ውስጥ የሚከሰቱ በጣም አስገራሚና ድንቅ ነገሮች አሉ። አዎ፣ ፍቅርና የሰዎች ትስስር እኛ በዓይናችን ከምናየው በላይ ረቂቅ ነው። እናንተ ለአንድ ሰው የምትልኩት የሐሳብ ሞገድ ልክ እንደ ስልክ መስመር ያንን ሰው ሄዶ ያንኳኳል። በዚህ ቪዲዮ ውስጥ ስለ አንድ ሰው ደጋግማችሁ ስታስቡ በዚያ ሰው ላይ የሚፈጥሩትን 6 ፍጹም አስገራሚና ሳይንሳዊ ምስጢሮችን አንድ በአንድ እንዘረዝራለን። በተለይ ደግሞ 3ኛውና 5ኛው ሁለታችሁም ሳታውቁት በመካከላችሁ የሚገነባውን ትልቅ ድንቅ ነገር ስለሚገልጽ ፍጹም ያስደምማችኋል። ወደ መጀመሪያው ነጥብ እንለፍ። አንደኛ፣ የቴሌፓቲ ስሜት። ወደ መጀመሪያውና እጅግ አስገራሚ ምስጢር ከመግባታችን በፊት አንድ ጥያቄ ልጠይቃችሁ። በህይወታችሁ ውስጥ ሙሉ በሙሉ ስራ በበዛባችሁ ወይም ደግሞ ከጓደኞቻችሁ ጋር እየተሳሳቃችሁ በነበረበት ቅጽበት ያለ ምንም ምክንያት ድንገት የአንድ ሰው ምስል በአይነ ህሊናችሁ ላይ ድቅን ብሎ ያውቃል? ያ ሰው ትዝ የሚላችሁ የሚያስታውስ ነገር በዙሪያችሁ ኖሮ ሳይሆን ልክ እንደ መብረቅ ብልጭታ በድንገት ነው። ይህ ለምን የሚሆን ይመስላችኋል? ይህ ወደ አንድ ነጥብ ይመራናል። የቴሌፓቲ ስሜትና ድንገተኛ የሐሳብ ማዕበል ይባላል። ይህ ነጥብ በጥልቀት ስንመለከተው በስነ ልቦናና በኃይል ሳይንስ ውስጥ ትልቅ ቦታ አለው። እናንተ እዚህ ሆናችሁ ያንን ሰው ከአይምሯችሁ ማውጣት አቅቷችሁ ስታስቡ የእናንተ አይምሮ ዝም ብሎ በምናብ እየቃዠ አይደለም። የሰው ልጅ አይምሮ እጅግ በጣም ረቂቅና እስከዛሬ ድረስ ሙሉ ሚስጥሩ ያልተደረሰበት ታላቅ ማሽን ነው። ልክ እንደ ራዲዮ ሞገድ ወይም እንደ ዋይፋይ ምልክት የአይምሯችን ሞገድ በአይን ባይታዩም በሰፊው አየር ላይ ይጓዛሉ። ታዲያ እናንተ ስለ አንድ ሰው በፍቅር በናፍቆት ወይም በከባድ ስሜት አጥብቃችሁ ስታስቡ በአይምሯችሁ ውስጥ የሚፈጠረው ያ የሐሳብ ድግግሞሽ ወይም ፍሪኩዌንሲ ወደዚያ ሰው ይጓዛል። በዚያ ቅጽበት በዚያ ወገን ባለው ሰው ላይ ምን የሚፈጠር ይመስላችኋል? ያ ሰው ምናልባትም በቢሮ ውስጥ ስራ ላይ ተጠምዶ ሊሆን ይችላል፣ ወይም ደግሞ ድንገት መንገድ ላይ እየተጓዘ ሊሆን ይችላል። ነገር ግን እናንተ የላካችሁትን የሐሳብ ሞገድ ያንን ሰው ሄዶ ሲነካው በድንገት ያለምንም ምክንያት የእናንተን ስም በጭንቅላቱ ውስጥ ይጭራል። ይህንን ክስተት ብዙ ጊዜ ሰዎች የአጋጣሚ ነገር ብለው ያልፉታል። ነገር ግን ሳይንሳዊ ጥናቶችና ጥልቁ የሰው ልጅ ትስስር እንደሚያሳየው በአጽናፈ ዓለም ውስጥ ምንም አይነት ዝም ብሎ የተፈጠረ አጋጣሚ ወይም የድልድይ መስመር የለም። እናንተ በናፍቆት ስትቃጠሉ ያ ሰው ባለበት ቦታ ሆኖ ለመሆኑ እገሌ ወይም እገሊት አሁን ምን እያደረገች ይሆን ብሎ እንዲያስብ የሚገፋፋው ረቂቅ ኃይል ይፈጠራል። እንዲሁም በዚያ ቅጽበት ስልኩን አንስቶ የእናንተን ፎቶ የማየት ወይም ወደ እናንተ መልእክት የመጻፍ እድሉ ሰፊ ነው። ይህ በተለይ በመካከላችሁ የጥልቅ ፍቅር ወይም የቆየ ትስስር ካለ ይበልጥ ጠንካራ ይሆናል። ምክንያቱም የፍቅር ስሜት የአይምሮ ሞገድን የመላክ አቅም በከፍተኛ ሁኔታ ስለሚጨምረው ነው። የእናንተ ልብና አይምሮ በአንድነት ሆነው ያንን ሰው ሲመኙ ያ ሰው በተመሳሳይ ሰዓት የእናንተን ሐሳብ ጥሪ በንቃተ ህሊናው ይቀበላል። ታዲያ ይህ የመጀመሪያው ነጥብ ብቻ ነው። አንድ ሰው ከአይምሯችሁ አልወጣ ሲል ነገሩ ከዛ የበለጠና የጠለቀ ሲሆን አስማታዊ እየሆነ ይሄዳል። ሁለተኛ፣ ህልም ላይ መገናኘት። አሁን ደግሞ ይበልጥ ረቂቅና ወደ አስደናቂ የምሽት ዓለም የሚወስደንን ምስጢር እንፈትሻለን። ቀን ላይ በስራ ወይም በተለያዩ ጉዳዮች ተጠምደን አይምሯችንን ልናታልለው እንችል ይሆናል። ነገር ግን ምሽት ሆኖ መብራቶች ሁሉ ሲጠፉ ዓለም ሁሉ ጸጥ ሲልና ንቃተ ህሊናችን ሙሉ በሙሉ ስልጣኑን ሲረከብ ምን የሚፈጠር ይመስላችኋል? ይህ ወደ ሁለተኛው ጥልቅ ነጥብ ይመራናል። ይህ ክስተት በብዙ የሳይኮሎጂ ጥናቶችና በንቃተ ህሊና ሳይንስ ውስጥ እጅግ አነጋጋሪ ከሆኑ ምስጢሮች አንዱ ነው። አንድ ሰው ከአይምሯችን ጨርሶ ሊወጣ ካልቻለና እናንተ በተለይ ከመተኛታችሁ በፊት ስለሱ ወይም ስለሷ በጥልቀት እያሰባችሁ ከሆነ የአይምሯችሁ የኃይል ስርጭት እጅግ በጣም ከፍተኛ ወደ ሆነው ደረጃ ይሻገራል።
እኛ ስንተኛ አይምሮአችን አይተኛም፣ ይልቁንም በአይን የማይታዩ ግንኙነቶችን ወደ መገንባት ይገባል። ታዲያ እናንተ በዚህ በናፍቆትና በፍቅር ስሜት ተውጣችሁ ወደ እንቅልፍ ዓለም ስትገቡ የላካችሁት ጠንካራ የሐሳብ ሞገድ በዛኛው ወገን ያለው ሰው ላይ ትልቅ ተጽዕኖ ያሳድራል። ምናልባትም ያ ሰው በዚያኑ ሌሊት በህልም ውስጥ እናንተን በግልጽ ሊያያችሁ ይችላል። ይህ ዝም ብሎ የተፈጠረ የህልም መደራረብ አይደለም፣ ይልቁንም በመካከላችሁ ውስጥ ያለው የጥልቅ ስሜት ገመድ የፈጠረው ረቂቅ ድልድይ ነው። በህልማችሁ ውስጥ ያንን ሰው ስታዩት ወይም ደግሞ ያ ሰው እናንተን በህልሙ ሲያይ ሁለታችሁም ሳታውቁት በንቃተ ህሊና ደረጃ መረጃ እየተለዋወጣችሁ ሊሆን ይችላል። ብዙ ጊዜ ጠዋት ስትነቁ ለምንድን ነው ዛሬ በህልም ያየሁት ብላችሁ ልትገረሙ ትችላላችሁ። እንዲሁም የሚገርመው ነገር ከተወሰኑ ቀናት በኋላ ያንን ሰው በአጋጣሚ ስታገኙ ወይም ስታወሩት በነገራችን ላይ በእነዚህ ቀናት ውስጥ በህልም አይቼ ያለው ወይም አይቼሻለሁ በሚል አስገራሚ ቃል ሊናገር ይችላል። ይህንን ስትሰሙ በሰውነታችሁ ላይ የሚፈጠረውን እንግዳ ስሜት አስቡት። ይህ የሚሆነው ፍቅርና ጥልቅ ናፍቆት የሰዎችን መንፈስ የማግኘት ትልቅ አቅም ስላላቸው ነው። የእናንተ አይምሮ ስለ እነሱ ማሰብ ባላቆመ ቁጥር ልክ እንደ አንድ የብርሃን ጨረር ያንን ሰው በህልም ዓለም ውስጥ ሳይቀር ፈልጎ ያገኘዋል። ስለዚህ አንድ ሰው ከአይምሯችሁ አልወጣ ካለ ምናልባትም በዚያ ቅጽበት በህልም ዓለም ውስጥ እየተገናኛችሁ እንደሆነ ጥልቅ ማሳያ ነው። ይህ የህልም ዓለም ሚስጥር ብቻውን እንኳን ሰውን የሚያስደምም ቢሆንም ነገሩ በዚህ ብቻ አያበቃም። ቀጣይ የምናየው ብዙ ነገሮች አሉ። ሶስተኛ ድንገተኛው የልብ ምት። እስካሁን ያየናቸው ነጥቦች በአየር ላይ ስለሚበሩ ሞገዶችና ስለ ህልም ዓለም ነበረ። አሁን ግን ነገሩን ይበልጥ ወደሚጨበጠው ወደ ሰውነታችን ባዮሎጂና ወደ ጥልቁ የሰው ልጅ ስሜት ሚስጥር እንወርዳለን። ለመሆኑ ያለምንም ምክንያት ድንገት ልባችን በፍርሃት ወይም በደስታ ስሜት ክፉኛ መምታት ጀምሮ ያውቃል? ደረቱ ውስጥ የሆነ እንግዳ የመጨነቅ የናፍቆት ወይም ደግሞ የመነቃቃት ስሜት ይፈጠርና ምን ሆኜ ነው ብላችሁ ግራ ተጋብታችሁ ታውቃላችሁ? ልክ ይሄ ስሜት ሲሰማችሁ ነው ወደ ሶስተኛውና እጅግ አስገራሚው ነጥብ የምንመጣው። የንቃተ ህሊና ስሜት የመለወጥና የልብ ድግግሞች ትስስር እንለዋለን። ይህ ነጥብ እስካሁን ከሰማችሁት ነገር ሁሉ የተለየ ነው። የስነ ልቦና ባለሙያዎችና የሰውነት ኃይል አጥኚዎች እንደሚናገሩት በሁለት ፍቅር ወይም ጥልቅ ስሜት ባላቸው ሰዎች መካከል የስሜት መስታወት ወይም ኢሞሽናል ሚረር የሚባል ክስተት አለ። እናንተ እዚህ ሆናችሁ ስለዚያ ሰው ከአይምሯችሁ ማውጣት አቅቷችኋል። በናፍቆት ልባችሁ ሲሸበርና በጥልቀት ስታስቡት የእናንተ አካል ኦክሲቶሲን የተባለና ዶፓሚን የተባሉ የፍቅር ኬሚካሎች በከፍተኛ ሁኔታ ይመረታል። የሚገርመው ነገር ይሄ አይደለም። የሚገርመው ነገር እናንተ እዚህ ሆናችሁ በፈጠራችሁት የሐሳብና የስሜት ጥንካሬ ምክንያት ያ ሰው ባለበት ቦታ ሆኖ ምናልባትም በሺዎች ኪሎ ሜትር ርቆ ቢሆን እንኳን ድንገተኛ የባህሪና የስሜት መለዋወጥ ማሳየት ይጀምራል። ለምሳሌ ያ ሰው በጣም ተበሳጭቶ ወይም ደብሮት በነበረበት ሰዓት እናንተ ስለነሱ አወንታዊና ጥልቅ የፍቅር ሐሳብ ስታመላለሱ በድንገት በውስጡ ሰላምና የመረጋጋት ስሜት ይሰማዋል። ያለምንም ምክንያት ፈገግ ይላል ወይም ደግሞ በተቃራኒው ልቡ በከባድ ናፍቆት ማዕበል መመታት ይጀምራል። ውስጡን የሚረብሸውና የሚገፋፋው ነገር ምን እንደሆነ ባያውቀውም የድብርት ወይም የብቸኝነት ስሜት በድንገት መጥቶ ይጫነዋል። ይህ የሚሆነው የእናንተ የልብ ምት ድግግሞሽ የዚያን ሰው ስሜት ሄዶ ስለሚነካውና ልክ እንደ መስታወት ስለሚያንጸባርቀው ነው። እናንተ በሐሳባችሁ ስታቅፉት የእሱ ነፍስ ባለበት ቦታ ሆኖ የኃይል ሙቀት ይሰማዋል። ይህንን ክስተት ብዙ ሰዎች የስሜት መመሳሰል ይሉታል። ነገር ግን እውነታው እናንተ በአይምሯችሁ የፈጠራችሁት የፍቅር ኃይል በሩቅ ሆኖ ያንን ሰው እንደ ማግኔት እየሳበ መሆኑን ነው። አራተኛ ድንገተኛ ግንኙነቶችና የአጽናፈ ዓለም ሴራ። እስካሁን ያየናቸው ነገሮች በውስጣዊ ስሜትና በባዮሎጂ ላይ ብቻ የተኮሩ ነበሩ። ነገር ግን በአይምሯችሁ ውስጥ ያለው የሐሳብ ጉልበት በጣም እየበረታ ሲሄድ በዙሪያችሁ ያለው ቁሳዊ ዓለም እንኳን ሳይቀር ለሱ ምላሽ መስጠት ይጀምራል። አዎ ምንም አይነት ማምለጫ ወደሌለው አጋጣሚዎች መደራረብ ውስጥ ትገባላችሁ። ይህ ወደ አራተኛው ነጥብ ይመራናል። ድንገተኛ ምልክቶችና የምክንያታዊ አጋጣሚዎች ህግ ይባላል። ይህንን ክስተት ታላቁ የስነ ልቦና ሊቅ ካርል ዩንግ ትርጉም የሌላቸው አጋጣሚዎች ይሏል። አንድ ሰው ከአይምሯችሁ ጨርሶ ሊወጣ ባልቻለ ቁጥር በእናንተና በዚያ ሰው መካከል ያለው የሐሳብ ድግግሞሽ ወይም ፍሪኩዌንሲ እጅግ በጣም ይጋጠማል። በዛን ጊዜ አጽናፈ ዓለም ሁለታችሁን ለማገናኘት ድልድይ መስራት ይጀምራል። በዕለት ተዕለት ህይወታችሁ ውስጥ የሚታዩ ምልክቶች በብዛት መገለጥ ይጀምራሉ። ለምሳሌ ያ ሰው የሚወደውን ወይም የሚነዳውን የመኪና አይነት መንገድ ላይ በሄዳችሁ ቁጥር ደጋግማችሁ ማየት ትጀምራላችሁ። ልክ መኪናው እናንተን እየተከተላችሁ እንደሆነ ሁሉ ይሰማችኋል። ወይም ደግሞ ወደ አንድ ሱቅ ጎራ ስትሉ ያ ሰው የሚወደውና በተደጋጋሚ የሚያዳምጠው ዘፈን በድንገት ይከፈታል። እንዲሁም የዚያን ሰው ስም የሚጋሩ ሌሎች ሰዎች በየቦታው ማግኘት ወይም ስማቸውን በብዛት መስማት ትጀምራላችሁ። ታዲያ ይህ በእናንተ በኩል ብቻ የሚሆን እንዳይመስላችሁ። እናንተ አጥብቃችሁ ባሰባችኋቸው ቁጥር እዛ ሰው ላይም ተመሳሳይ ምልክቶች ይከሰታል። ያ ሰው የእናንተን ስም በድንገት በሰው ማህደር ውስጥ ያያል። ወይም ደግሞ የእናንተን አይነት መዓዛ ሽቶ ያለው ሰው በድንገት መንገዱ ላይ ያልፋል።
ሁለታችሁም ሳታውቁት በአካባቢያችሁ ያሉ ቁሳቁሶችና ክስተቶች ወደ አንድ ወገን እንደሚያተኩሩ ያደርጋል። ይህ የመሳሳብ ህግ ትልቁ ማረጋገጫ ነው። የሁለታችሁ አእምሮ በአንድ መስመር ላይ ሲገናኝ ሁኔታቸው በራሳቸው ላይ ይመቻቻሉ። ምናልባትም ከአንድ ዓመት በላይ ያላያችሁት ሰው ቢሆን እንኳን ዛሬ እንዴት ላገኘው ቻልኩ ብላችሁ በሚያስደምም ሁኔታ መንገድ ላይ ፊት ለፊት ልትጋጩ ትችላላችሁ። ወይም ደግሞ ስልካችሁን አውጥታችሁ ሰዓቱን ስታዩ 1111 ወይም ደግሞ 2222 የሚል የመልእክት ቁጥር ወይም ኤንጅል ነምበር ይደጋገማሉ። ይህ የሚያሳየው የሐሳባችሁን ጉልበት ወደ ተግባር እየተቀየረ መሆኑ ነው። አምስተኛው ነጥብ የመቀራረብ ፍላጎት መጨመር ይባላል። እናንተ ያንን ሰው ከአእምሯችሁ ማውጣት አቅቷችሁ ሌሊትና ቀን በየሰዓቱ በምናባችሁ ስታመላለሱት በዚያ ሰው ላይ የሚፈጠረው ትልቁና የመጨረሻው የተግባር ለውጥ ምንድነው ካላችሁ የመቀራረብ ፍላጎት መጨመርና ማግኔታዊ ስበት ይባላል። ይህንን ጥበብ በጥልቀት ስንመለከተው ፍጹም ድንቅና ህሊናን የሚመስጥ ነው። በአጽናፈ ዓለም የስበት ህግ መሰረት ማንኛውም ጠንካራ ስሜት ምላሽ ከመስጠት ወደ ኋላ አይልም። የእናንተ የሐሳብና የፍቅር ጉልበት የዛን ሰው የንቃተ ህሊና ደጋግሞ በሚያንኳኳበት ጊዜ በዚያ ሰው ውስጥ አንድ እንግዳ የሆነ ውስጣዊ ግፊት መፈጠር ይጀምራል። ያ ሰው በተቀመጠበት ወይም በዋለበት ቦታ ሆኖ ውስጡን የሚገፋፋውና የሚቀሰቅሰው ነገር ምን እንደሆነ ባያውቀውም ወደ እናንተ የመቅረብ ድምጻችሁን የመስማት ወይም በአካል የማግኘት ፍላጎቱ በከፍተኛ ሁኔታ ይጨምራል። እስኪ ያስቡት። ምናልባት ያ ሰው ለረጅም ጊዜ ሳይደውልላችሁ ወይም ሳያነጋግራችሁ የቆየ ወይም ደግሞ በመካከላችሁ ባለው አለመግባባት ምክንያት ርቆ የነበረ ሰው ሊሆን ይችላል። ነገር ግን እናንተ ማሰብ ባላቆማችሁበትና የናፍቆት ኃይላችሁን በላካችሁበት በዚህ ቅጽበት በዚያ ሰው ወገን ያለው ሰው በድንገት ስልኩን አንስቶ ወደ እናንተ የመደወል ወይም ሰበብ ፈልጎ መልእክት የመላክ እድሉ እጅግ በጣም ሰፊ ነው። ውስጡ አሁን አገኘው፣ አሁኑኑ ደውልለት የሚል የንቃተ ህሊና አስገዳጅ ትዕዛዝ ይሰጠዋል። ይህ ክስተት ፍቅር በረቂቅ ኃይል እንደሚገናኝና የሰዎች ሐሳብ ሰውን ልክ እንደ ማግኔት የመሳብ አቅም እንዳለው ትልቁ ማረጋገጫ ነው። እናንተ በአእምሯችሁ ውስጥ የፈጠራችሁት ያ ትልቅ የፍቅር ጉልበት በሩቅ ሆኖ የዛን ሰው ልብ ሰንጥቆ ይገባል። ከዚያ ያ ሰው የእናንተን ድምጽ ካልሰማው ወይም በአካል ካላገኛችሁ ውስጣዊ ሰላም ያጣል። እንዲሁም የሚገርመው በድንገት መልእክት ሲልክላችሁ ዝም ብሎ ትዝ አልከኝ ወይም ድንገት ስልክን ወይም ስልክሽን የመንካት ፍላጎት አደረብኝ የሚል ቃል ሊጠቀም ይችላል። ይህ እናንተ የላካችሁት ማግኔት ስበት ሄዶ የፈጠረው ተአምር ነው። ስድስተኛ የነፍስ መነቃቃትና ጥልቅ የትስስር መስመር። ይህ የመጨረሻው ክፍል የቪዲዮአችን ማሳረጊያ ወደ ሆነው እጅግ ጥልቅና አስደናቂው ስድስተኛው ሚስጥር ደርሰናል። ይህ ነጥብ ከመደበኛው የስነ ልቦና እውቀት ወጣ ያለና ወደ ነፍሳችን ረቂቅ ስሪት የሚወስድ ታላቅ እውነታ ነው። ለመሆኑ አንድ ሰው ከአእምሯችሁ ጨርሶ ሊወጣ ያልቻለው እናንተ ስለፈለጋችሁ ብቻ ሳይሆን ምናልባትም ያ ሰው በሌላኛው ወገን ላይ ስለእናንተ እያሰበ በከባዱ ሁኔታ እየናፈቃችሁ ስለሆነ ሊሆን እንደሚችል አስባችሁ ታውቃላችሁ? አዎ፣ የስሜትና የናፍቆት ትክክለኛ መነሻ እናንተ ሳትሆኑ ከነሱ የተላከ የሐሳብ ጥሪ ሊሆን ይችላል። ይህ ስድስተኛው ነጥብ የነፍስ መነቃቃትና ጥልቅ የትስስር መስመር እንለዋለን። በሁለት ሰዎች መካከል ያለው የፍቅር ወይም የቆየ ትስስር በጣም ጥልቅ የሚሆንበት ጊዜ በመካከላቸው የቦታና የርቀት ገደብ የማይበግረው የኃይል ድልድይ ይገነባል። እናንተ እዚህ ሆናችሁ ያለምንም ምክንያት ድንገት በዚያ ሰው ሐሳብ ስትመሰጡ ያ ሰው በሌላ ቦታ ሆኖ ስለ እናንተ በጥልቅ እያሰበ መሆኑን የሚያሳይ ፍንጭ ነው። የእናንተ ነፍስ የዚያን ሰው የናፍቆት ጥሪ ተቀብሎ አይምሯችሁ ላይ ስታስተጋባው እናንተ እኔ ነኝ እሱን እያሰብኩት ያለሁት ብላችሁ ታስባላችሁ። ነገር ግን እውነታው እናንተ የዚያ ሰው ሐሳብ ሰለባ ሆናችኋል። ይህ የነፍስ ትስስር በጣም የሚገርመው ያ ሰው በአካል ርቆ ቢሆን እንኳን የእናንተ ውስጣዊ ስሜት፣ ደስታችሁንና ሐዘናችሁን ያለምንም መረጃ መረዳት ልዩ አቅም ይኖረዋል። እናንተ በሐሳብ ስትከንፉ እሱም እዚያ ሆኖ ልቡ ይረበሻል። የእናንተ አይምሮ ያንን ሰው ካልጋው ላይ ጭምር ቀስቅሶ በምናብ እንዲያመላልሰው የተገደደ ሁለታችሁም ሳታውቁት በረቂቁ ዓለም ውስጥ ጥልቅ የፍቅር መስተጋብር ስለፈጠራችሁ ሊሆን ይችላል። ይህ ስድስተኛው ነጥብ የሚያሳየው እውነተኛ ፍቅርና ጥልቅ ስሜት የአይን እይታ ብቻ ሳይሆን ሁልጊዜ በነፍስ ደረጃ የሚግባባና የሚደማመጥ ታላቅ የአጽናፈ ዓለም ተአምር ነው። ታዲያ እነዚህም ሁሉ አስገራሚ 6 ነጥቦች ውስጥ የእናንተ አሁን ያለው የህይወት ሁኔታና ስሜቱ የሚገልጸው የትኛው ነው? አሁን በዚህ ሰዓት ከአይምሯችሁ ሊወጣ ያልቻለው ሰውስ ማን ነው? ሐሳባችሁን ኮመንት ላይ አጋሩ። ቀጣይ ከዚህ የተሻሉና ለእናንተ የሚጠቅሙ እጅግ አሪፍ ቪዲዮዎች ይዘን ስለምንመጣ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁዝ